የሚኖረን ጥቂት ደቂቃ እንዲያስተምረንና እንዲመክረን መልካሙ ፈቃዱ ከሁላችን ጋር ይሁንልን። በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ የተጻፈ እግዚአብሔር ታሪክ የቀየረላት፣ ሸክሟን ያስወገደላት፣ እንባዋ የታበሰላት፣ የዘላለም ቁስልና መከራ ጭንቅና መከራ የተወገደላት አንዲት ሴት እንዳለች መጽሐፍ ቅዱስ ይናገራል። በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው የሁላችንን ሸክም ለማስወገድ፣ እንባችንን ለማበስ፣ ጭንቃችንን ለማስወገድ እንደተገለጠ ቤተ ክርስቲያን በስፋትና በጥልቀት ታስተምራለች። በሰው ላይ የነገሰው የዘላለም ሞት እንዲወገድ፣ ድቅድቅ ጨለማው እንዲጠፋ ወደሚደነቅ ብርሃን ለመምጣት ያ የፍዳ የኩነኔ የሞት ዘመን ተወግዶ እግዚአብሔር ሕይወት የሚሰጥበት ባርነትን፣ ጨለማን፣ ያጋንንት አሰራር የዲያብሎስን ሥራ ለማፍረስ እንደተገለጠ የቤተ ክርስቲያናችን ትምህርት ያሳያል። ታዲያ ጌታችን ኢየሱስ ክርስቶስ በሰማርያ ያልፍ ዘንድ ግድ ሆነ ብሎ ወንጌላዊው ይናገራል። ሰማርያ ሰመርና ከሚለው የግዕዝ ግስ የወጣ ሲሆን ዘፈቀርናሃ የወደናት የፈቀርናት ማለት ነው። እስራኤላውያን ለሁለት እንደተከፈሉ በዚህ በመጽሐፈ ነገሥት ላይ ተጽፎ እናገኘዋለን። ከዚህ የተነሳ እስራኤላውያን በዘመነ ሮብዓም ለሁለት ተከፍለው አንደኛው እስራኤል ሌላኛው ኢየሩሳሌም እየተባለ ይጠራል። እስራኤል ሰማርያ ማለታችን ነው። ኢየሩሳሌም ስንል ቤተልሔም ይሁዳ ማለታችን ነው። ነገር ተከፍሎበት፣ ሕዝብ ተከፍሎበት፣ አገልጋይ ተከፍሎበት ለዘመናት በርኩሰት በበደል በኃጢአት ይመላለሱ ነበር ይላል። እግዚአብሔር ከበደል ከርኩሰት ሁላችን ይመልሰን። በዚህ የመጽሐፍ ቃል ላይ በዮሐንስ ወንጌል ምዕራፍ 4 ላይ በጣም እንደረከሱ የሚቆጠሩ በባህልና በአኗኗር የተለያዩ ሆነው እንደኖረ የቅዱሳት መጻሕፍት ትርጓሜ ያሳያል። ከዚህ የተነሳ አይሁዳውያን ወደ ሳምራውያን ከተማ፣ ሳምራውያን ወደ አይሁዳውያን ከተማ አይገቡም ነበር። ምን ማለት ነው ከተባለ እስራኤላውያን ወደ ኢየሩሳሌም አይገቡም፣ የኢየሩሳሌም ሰዎች ወደ እስራኤል አይገቡም። ለሁለት ተከፍለው ነበር ይላል እና ነገር ግን ጌታችን ምንም እንኳን ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም በቤተልሔም በኢየሩሳሌም በይሁዳ የተወለደ ቢሆንም የተወለደው ለዓለም ሁሉ የምሥራች ሆኖ ነው። ክብር ምስጋና ለአምላካችን ለመድኃኒዓለም ይሁን። ልዩነትን ለማስወገድ በደልና ኃጢአትን ይቅር ለማለት የዓለምን ሞት፣ የዓለምን መከራ፣ የዓለምን ሸክም ከሰዎች ልጆች ላይ ለማንሳት ስለኔና ስለናንተ መተላለፍ፣ ስለኔና ስለናንተ በደል መድኃኒዓለም ለሁላችን ተወልዷል፣ ለሁላችን ተሰቅሏል። ክብር ምስጋና ለመድኃኒዓለም ይሁን። ወደ ባሪያች አመስግኑ። ሳምር ከተማ ላይ የምትኖረው ስሟ ያልተጠቀሰ አንዲት ሳምራዊት ሴት በ6 ሰዓት በቀትር ነውር የበዛባት የምትሰደብ፣ ሕዝብ ያገለላት፣ ሕዝብ የማይወዳት፣ ወንዶች የሚጠሏት፣ የሚያመነዝሩ ወንዶች ብቻ የሚፈልጓት፣ ከሰው የተለየች፣ ርኩሰት የበዛባት፣ ስድብ የበዛባት፣ ንቀፌታ የበዛባት ሴት ነበረች ይላል። ውሃ ልትቀዳ 6 ሰዓት በቀትር ወደ ያዕቆብ ጉድጓድ ሄደች ይላል። ያዕቆብ ከእግዚአብሔር ያገኘው ጉድጓድ ቢጠማ የረካበት፣ ቢሰበር የተጠገነበት፣ የብዙዎች ኃይል ያልተገለጠበትን እግዚአብሔር ኃይል ሆኖ ለታላቁ ለያዕቆብ የሰጠው ያበረከተለት የለገሰው አንድ ጉድጓድ ነበር ይላል። ከዛ ብዙ ሰዎች ጠጥተዋል፣ ከዛ ብዙ ሰዎች ረክተዋል። ግን መከራ፣ ጭንቅ፣ ስቃይ በዝቶባቸው ኖረዋል ይላል። ይቺ ሴት ውሃ ልትቀዳ ነቀፌታ ስለበዛባት ሰው በሌለበት ወደ ጉድጓድ በማይመላለስበት ሰዓት ሄደች ይላል። የተጠላችውን የረከሰች የተባለችውን
ሕዝብ ያገለላትን ጌታን ይፈልጋት ወደ ሳምራውያን ከተማ ወደ ያዕቆብ ጉድጓድ ሄደ። ክብር ምስጋና ለመድኃኒዓለም ነው። በለማርያታ መስገኑት። መድኃኒዓለም የተጠሉትን ይወዳል። መድኃኒዓለም የተበተኑትን ይሰበስባል። መድኃኒዓለም የወደቁትን ያነሳል። መድኃኒዓለም እውቀት፣ ጭንቅ፣ መከራ፣ በተለያየ ሁኔታ ተግዳሮት በሶባቸው ላሉ መላላጡ መፍትሄ ላጡ በሕይወታቸው በግል ሕይወታቸው በማህበራዊ ሕይወታቸው በተለያየ ሁኔታ መከራ ላለባቸው መከራ ሊያስወግድ ይመጣል። ደስ ይበላችሁ። መድኃኒዓለም ይመስገን። በዚህ ስፍራ ተገለጠ። ይቺን ሴት ውሃ ጠጭኝ ብሎ እንደ ጠያቂ እንደሚለምን አካል ሆኖ ተገለጠ ይላል እና ይቺ የሳምራዊቷ ሴት በጣም ባለባበሱ ደግሞም በአነጋገሩ አይሁዳዊ ይገለጣልና የእግዚአብሔር ሰው መሆን የሚገለጠው የአይሁዳውያን ባህል የቅዱሳት መጻሕፍት ባህል የተገለጠ ነውና ይቺ ሴት ውሃ ጠጭኝ ብሎ ጌታ ሲጠይቃት ውሃ የሚጠይቃትን ያንን ውሃ የሚሰጣትን ረፍት የሚሰጣትን የሚያብስላትን ነቀፌታዋን፣ ስድቧን፣ ርኩሰቱን የሚያስወግድላትን ጌታ አላወቀችም ነበር ይላል። የሚገርማችሁ አንተ አይሁዳዊ ስትሆን እኔ ሳምራዊቷን ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ ያለችው ይላል። ምክንያቱም አይሁዳውያን ከሳምራውያን ጋር አይተባበሩምና ይላል። ቅድም እንዳልኳችሁ ነው። አይሁዳውያን የሚላቸው የኢየሩሳሌምን ሰዎች ነው። ዘጠኙን ነገር ነው። አይሁዳውያን የሚላቸው ሁለቱን ነገር ነው። ዘጠኙ ነገር እስራኤላውያን ይባላሉ። እስራኤል ዋና ከተማው ሰማርያ ይባላል። የኢየሩሳሌም ዋና ከተማ ደግሞ ይሁዳ ይባላል። በሁለቱ ነገር መካከል አይተባበሩም፣ አይገናኙም። የተለያየ ዘመን ላይ መከራ አሳልፈዋል፣ ጭንቅ አሳልፈዋል። ጣዖት የሚያመልኩ ሆነዋል። ከባህላቸው በወጣ መልኩ የአሕዛብ ባህል በሆነ መንገድ ከእግዚአብሔር ጽድቅ የራቁ ነበሩ ይላል። ከእግዚአብሔር ጽድቅ እንዳንርቅ፣ ከቤተ ክርስቲያን እንዳንርቅ፣ ከሃይማኖት እንዳንርቅ፣ ከብፁዓን አባቶቻችን ቡራኬ እንዳንርቅ መድኃኒዓለም ይርዳን። አሜን በሉ። ማይርዳን። አዎ እስራኤላውያን ተለይተዋል። ጣዖት ያመልካሉ። ርኩሰት፣ በደል፣ ገቢረ ኃጢአት ነግሶባቸዋል። ስለዚህ ከአይሁዳውያን ጋር አይተባበሩም ነበር፣ አይዋደዱም ነበር። ሳምራዊ ሰው የነካውን፣ ሳምራዊት ሴት የነካችውን፣ ዘጠኙ ነገድ የነካውን አይሁዳዊ ወይም የኢየሩሳሌም ሰው ይጸየፈው ነበረ። የማይጸየፈው በይሁዳ በኢየሩሳሌም በቤተልሔም የተወለደው ደረሰላት። ክብር ምስጋና ለመድኃኒዓለም ይሁን። መድኃኒዓለም ይድረስልን። ሰው በተጸየፈን ጊዜ፣ ሰው በጣለን ጊዜ፣ መከራ በበዛብን ጊዜ፣ ጭንቅ በነገሰብን ጊዜ፣ ተግዳሮት በበዛብን ጊዜ በትዳራችን ሊሆን ይችላል፣ በቤተሰባችን ሊሆን ይችላል፣ በስራ ገበታችን ሊሆን ይችላል። በምንመላለስበት ተግዳሮት በበዛ ጊዜ ማይንጣልን መድኃኒዓለም እግዚአብሔር ይምጣልን። መጣላት። ይገርማቸዋል። ግን አላወቀችው። አንድ ጊዜ እግዚአብሔር በረከት ይመጣል፣ አናውቀው። እግዚአብሔር በቤታችን ያዘጋጀው በረከት አለ። ዛሬ በብፁዕ አባታችን አማካኝነት የመጡ ታላቅ ቃል ኪዳን የተሰጣቸው በብዙ ደዌ ላይ ቃል ኪዳን የተሰጣቸው ደዌ የሚያርቁ ታላቁ ጻድቅ አቡነ እጨጌ ዮሐንስ መጥተውላቸዋል። ደስ ይበላችሁ። መስል የሚመጣውን ሁኔታ ያስፈልጋል። የሚመጣውን እግዚአብሔር በምድራችን ላይ ለበረከት ያስነሳቸዋል። ለምን ያስነሳቸው? ለበረከት ሁኑ ያላቸዋል። ልክ እንደ አብርሃምን እግዚአብሔር ለበረከት ሁን ብሎታል። ስለዚህ የአብርሃም ልጆች ይባረካሉ። አብርሃምን ተስፋ የሚያደርጉ የእግዚአብሔር ሰው መሆኑን የተረዱ የጻድቃኑን በረከት ያዩ የጻድቃኑን በረከት የሚፈልጉ በረከት ያገኛሉ። አያገኙ? ዛሬ እናንተ የብፁዕ አባታችን ቡራኬ ደርሷችሁ አላደረሳችሁ? እስኪ የደረሳችሁ ሰዎች አመስግኑ። እግዚአብሔር ኢየሱስ ክርስቶስ በረከት ይዞ መጣ፣ ሕይወት ይዞ መጣ፣ ስም ሊቀይር መጣ፣ ነቀፌታ ሊቀይር መጣ። እናናግራል። እሷ ግን አላወቀችው። ውሃ ጠጭኝ የሚላት ማን እንደሆነ አላወቀችም። ስለዚህ ክርስቶስን እንዴት አንተ አይሁዳዊ ስትሆን የአይሁድ አለባበስ የአይሁድ አነጋገር ስትናገር እያለች ክርስቶስን ትከራከረው ነበር። ጌታ ግን በሚያስደንቅ ሁኔታ እንደዚህ አላት። የእግዚአብሔርን ስጦታ ውሃ ጠጭኝ ብሎ የሚጠይቅ ማን እንደሆነ ብታውቂ
ትለምኚው ነበር። የእግዚአብሔር ምን የእግዚአብሔር ስጦታ በሉ ባለች ወልደ እግዚአብሔር የእግዚአብሔር ስጦታ ይባላል። የአብ ስጦታ ይባላል። በዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። እስኪሰጥ ድረስ ስጦታ ነው እግዚአብሔር። የድንግል ስጦታ ነው እግዚአብሔር። ደስ ይበላችሁ በደንብ አድርጋችሁ። እግዚአብሔር ወልድ ስጦታችን ነው። እግዚአብሔር አብ ስጦታ ሰጥቶናል። ስጦታ ሆኖ የተገለጠ ስጦታ የሚሰጥ ስጦታ የማያልቅበት በስጦታው ስስት የሌለበት እርሱ ለዚች ሴት ተገለጠላት። የምትጠይቀው የሚጠየቀውን ነው። የሚጠይቃት የሚሰጣት ነው። የሁላችሁ ክርስቶስ የተጠማውን የሚያረካ ስለሆነ እሱ የተጠሙትን ለማርካት የተጠማ እንደሆነ ለመግለጥ የተጠማውን የሰው ልጅ ሕይወት ሊሰጠው ሕይወት የተጠማውን ብርሃን የተጠማውን ጽድቅ የተጠማውን የእግዚአብሔር መንግሥት የተጠማውን ሥጋው ደሙን የተጠማውን ሕይወት ሊሰጥ ክርስቶስ ተገልጧል። እና አታውቂውም ማለት አታውቂውም ማን እንደሆነ ብታውቂው አንቺ ትለምኚው ነበር አላት። ከዛ በኋላ ጌታ ሆይ መግጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ ትለዋለች። እሷ ውሃ ቀርቶ የሚሰጣት መስሏታል። እሱ ግን የማይጠፋ የዘላለም ውሃ የሆነ ሕይወት ነው የሚሰጠው። ክብር ምስጋና ለእርሱ ይሁን። ከጉድጓዱ ከያዕቆብም የሚበልጥ ነው እርሱ። ከተሰጠው ውሃ ከሚሰጠው ውሃ ከጉድጓዱ ይበልጣል አይበልጥም? እናንተ የትዳር ከሰጣችሁ ሕይወት ከሰጣችሁ ተግዳሮት ሲበዛባችሁ ብዙ ትላላችሁ፣ ብዙ እንላለን። ስራ ይሰጠናል። ስራ ከሰጠን በኋላ ብዙ እንላለን። ተግዳሮታችን፣ ሐዘናችን፣ መከራችን የበዛ ይሆናል። ነገር ግን እግዚአብሔር ከሰጠን ስጦታ ከሚመጣውን በላይ እሱ ታላቅ አምላክ ነው። ክብር መስጋና ለእርሱ ይመስል። ከዚህ በኋላ እሷ የምታወራው ስለ ምድራዊ ውሃ ነው። እሱ ግን የሚያወራው ስለ ዘላለማዊ ውሃ ነው። ያ ውሃ ይሄ የምታየው ውሃ የጠጡ ሰዎች እነ ያዕቆብም ሌሎቹም ሰዎች ሞተዋል። እኔ ከምሰጠው የሕይወት ውሃ የሚጠጣ ግን ለዘላለም አይጠማም። ዛሬ የዘላለም ጥማት የሌለበት የዘላለም ረፍት የሆነ የዘላለም ሕይወት የሆነ የእግዚአብሔር በረከት ሁላችን አግኝተናል። በለማጋችሁ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። የዘላለም ረፍት የሚሰጥ ማያስጠማ እግዚአብሔር ቃል ሕይወት የሚሆን ለሌላውም የሚጠቅም የሚተርፍ የሕይወት ምንጭ የሚሆን ለሌሎች የሚያሳርፍ ከጭንቅ የሚያስወጣ እንባ የሚያሳብስ የመከራና የተግዳሮት ጥግን መቁረጥ ሞትን ማሸነፍ የሚችል የሕይወት ውሃ የተባለው የእግዚአብሔር ቃል ታሪክ ይቀይራል። ምን ይቀይራል? የከፋ ታሪክ ይቀይራል። የከፋ ስም ይቀይራል። ታሪኳን ሊቀይራት በቃ ይህን ውሃ እንድታገኝ የሕይወት ውሃ እንዲሆንላት ነገራት። የሕይወት ውሃ ምንጭ እንደሚሆንላት አሰማራት። እሱ ሕይወት የሚሰጥ እንደሆነ ነገራት። ሴቲቱ ግን እንዳልጠማ ደግሞ ደጋግሜ እንዳልመጣ ይህንን ውሃ ስጠኝ ስትለው ባልሽን ጠርተሽ ነይ አላት ይላል። እንግዲህ ይህች ሴት 5 ባሎች ነበሯት። 5ቱም ባሎች አስማንዲዮስ በተባለ አጋንንት እየሞቱባት እየተያዙ እየተቀሰፉባት ቆይተዋል። 6ኛውን ደግሞ ጎረቤት ደብቀዋለች ሞት እንዳይወስድባት። ይህንን የምታውቀው እሷና ሰዎቹ ብቻ ነበሩ። አሁን ግን የጀርባዋን የደበቀችውን ሰው ማያውቀውን፣ ባለስልጣን ማያውቀውን፣ አዋቂ ማያውቀውን፣ ጥበበኛ ማያውቀውን፣ የተለያየው ወዳጅ የማያውቀውን ጉዳይ የሚያውቀው ጌታ ባል የለኝም ብላ ስትመልስለት፣ አዎ ባል የለሽም፣ 5 ባሎች ነበሩሽ፣ አሁንም ያለው ከአንቺ ጋር አይደለም ብሎ ታሪኳን ነገራት። ደነገጠች። እንዲህ አይነት የሚናገረው ይመጣል የተባለው መሲህ ነው። እሱ ብቻ ነው መናገር የሚችለው። እንዴት እኔ ብቻ የደበኩትን እኔ ብቻ ያስኩትን ሚስጥር ያደረኩትን ገበና የሆነውን ነገር እንዴት አለች? ክርስቶስ አንቺ መሲህ ያልሽው ይመጣል ያልሽው ታሪክ የሚናገረው ስም የሚቀይረው አንቺ ያልሽው እርሱ እኔ ነኝ አላት። ክብር ምስጋና ለክርስቶስ ይሁን። ስምሽን የሚቀይረው ሞትን ማስወግድልሽ፣ ሕይወት የምሰጥሽ፣ ጨለማን ማስወግድልሽ፣ የሚደነቀውን ብርሃን የምሰጥሽ፣ ሕይወትን ማድልሽ እኔ ነኝ ብሎ ነገራት። ክርስቶስ ገለጠላት፣ ብዙ አሰማራት፣ ሕይወት ሰጣት። ከዛ በኋላ እንስራዋን ጥላ
ወደ ሰማርያ ከተማ ገባች። ስለ ኢየሱስ ክርስቶስ ሕይወትነት፣ ስለ ኢየሱስ ክርስቶስ መድኃኒትነት፣ ስለ ኢየሱስ ክርስቶስ አምላክነት፣ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ መመስከር ጀመረች። ታሪኳ ሁሉ ተቀየረላት። ክብር ምስጋና ለአምላካችን ለእግዚአብሔር። እግዚአብሔር ታሪካችንን ይቀይርልን። የሕመም ታሪካችንን ይቀይርልን። የማጣት ታሪካችንን ይቀይርልን። የሐዘን ታሪካችንን ይቀይርልን። የነቀፌታ ታሪካችንን ይቀይርልን። የማያሰማው ለዘላለም ሕይወት የሆነው የእግዚአብሔር ቃልን እንድንሰማ ሕይወት እንዲሆንልን፣ እንድንጸልይ፣ እንድንጾም፣ እንድንባረክ፣ በቤቱ በሃይማኖት እንድንጸና መድኃኔዓለም ሁላችንም ይርዳን። ደስ ብሏችኋል? እስኪ ደስ ያላችሁ ሰዎች አመስግኑ። እግዚአብሔር የተመሰገነ ይሁን። ዛሬ በጣም ትላልቅ ነገሮች ሆነዋል። አንደኛው ወጣትነት ለቤተ ክርስቲያን 40ኛ ዙር እዚህ የተከናወነ ነው ያለው። በብፁዕ አባታችን የሚዘጋጀው ወጣትነት ለቤተ ክርስቲያን በገጠር በከተማ እየተዘጋጀ ያለው ዓለም አቀፍ የሆነ ጉባኤ ሆኖ በየዓለሙ እየተላለፈ የሚገኘው ወጣትነት ለቤተ ክርስቲያን ቀደም ሲል በፌስቡክ በተለያየ ማህበራዊ ድረገጽ ይተላለፋል። አሁን ደግሞ በሕይወት ሲል በተደጋጋሚ ብፁዕነታቸው ወጣቶች ላይ የነገዋ ቤተክርስቲያን ተረካቢዎች ላይ በማሰብ ትኩረት በመስጠት በየጊዜው በሸገር ከተማም በደቡብ ምዕራብ ሸዋም በስፋት በገጠሩም በከተማውም አገልግሎቱ እየሰፋ ነው። ዛሬ ደግሞ ለሁለተኛ ጊዜ ብፁዕነታቸው በዚህ ስፍራ ላይ እንዲዘጋጅ አድርገው ዛሬ በመካከላችን ተገኝተው በቡራኬያቸው የተባረክን ነው ያለነው። በደንብ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። የብፁዕ አባታችን ቡራኬ በሁላችን ላይ ይደርብን። ሌላኛው ደግሞ የታላቁ የቃል ኪዳን ባለቤት የጻድቁ አባታችን የአቡነ እጨጌ ዮሐንስን ጽላት ብፁዕነታቸው ይዘው መጥተዋል። ይህ ስንተኛው ነው? ሁለተኛው ነው። ይሄ ብቻ አይደለም። ቅድም እኔ እንኳን የመጀመሪያው ጸበል ተረጪ በብፁዕ አባታችን የአቡነ እጨጌ ጸበል የመጀመሪያው ዕድል ያገኘሁት እኔ ነኝ። ከእናንተ ሁሉ ቀድሜ አግኝቻለሁ። ቅድምም እዚህ ስትጠመቁ ነበር። በብፁዕነታቸው ተባርኮ በታቦታቱ በዛ ስፍራ ላይ እንዲገቡ ተደርጎ ተባርኮ የአቡነ እጨጌ ጸበልም እንዲሁ ተባርኮ ጸበል ቤቱ ተሰጥቷል። እስኪ በደንብ አድርጋችሁ አምላካችን እግዚአብሔርን አመስግኑት። ይሄም ብቻ አይደለም። እንደምታዩት ታላቅ ሕንፃ ቤተ መቅደስ እንዲሰራ በማሰብ በተለይ ከብፁዕነታቸው ቡራኬ በመቀበል ወጣትነት ለቤተክርስቲያንንም ይሄ ያማረውንም ጸበል ቤት በአማረ መልኩ ደረጃውን በጠበቀ መልኩ እጅግ ውብ ሆኖ ተሰርቷል። ይህንን ስራ በክቡር አባታችን መላከ ይባቤ ታደሰ ጌጡ የዚህ ታላቁ ደብር አስተዳዳሪ አማካኝነት የአስተዳደር ሰራተኞች በጠንካራ እንቅስቃሴ የሰበካ ጉባኤው፣ ማህበራቱ፣ ሰንበት ትምህርት ቤቱ፣ ማህበረ ካህናቱ፣ ስብከተ ወንጌሉ በጋራ በእያንዳንዱ እንቅስቃሴ ላይ በህብረት የሰሩት ስራ ነው። ይሄ ብቻ ሳይሆን አዲስ የሚሰራው ሕንፃ ቤተ መቅደስ እንዲገነባ በዛሬው ዕለት በብፁዕ አባታችን አማካኝነት ደስ ይበላችሁ የመሰረት ድንጋይ ተቀባለ። ወደማሪያችሁ አየባለ ዚህና የቅዱስ ገብርኤል እንዲሁም የእናታችን የቅድስት ልደታ ለማርያምና እንዲሁም ደግሞ የአቡነ እጨጌ ዮሐንስ ጽላት እንግዲህ በዚህ ስፍራ አለ። ብዙ በረከት ነው የምናገኘው። ይህን ማን አደረገ? እስኪ የተቀመጣችሁ ሰዎች አንድ ጊዜ ብድግ በሉ። በእውነት ሳትባረኩ መቼም አትወጡም። ዛሬ በረከት ቀን ነው። ብዙ በረከት የምናገኝበት ቀን ነው። በእውነት ቤቱ መቅደሱ በረከት የምናገኝበት የእግዚአብሔር ቤት ነው። ቅድስና የምናገኝበት ነው። ዛሬ ታላቁ ጻድቅ እጨጌ ዮሐንስ በመካከላችን ቡራኬ የሰጡ ነው፣ የተባረክን ነው ብላችሁ ደስተኛ እንደሆናችሁ በእልልታችሁ በጭብጨባችሁ
ናቸው።